ክብራትና ክብራን ሰላም ለእናንተ እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ በዚህ ቪዲዮ የምነጋገረው ተደብቃችሁ ወይም ደግሞ የራሳችሁ በሆነ ዓለም ውስጥ ራስን ስለማሳደግ ይሆናል ማለት ነው። ወይንም ብቸኝነት ወይንም ብቸኛ መሆን ብለን ልንጠራው እንችላለን። ይህ ማለት ሰዎችን ከህይወታችን እናገላለን፣ አብረው የነበሩትን እንርቃለን ሳይሆን ሐሳባችንና ልባችንን ነው ከነሱ ዓለም የምናስወጣው። ምናልባት አካላችን እነሱን አልፎ አልፎ መጎብኘት ሊጠበቅበት ይችላል። ይህ ማለት ምን ማለት ነው? ብዙ ያስተውላችሁ ከሆነ አብዛኞቻችን የኛ የምንለው ማንነት የለንም፣ የራሳችን ማንነት የለንም። አሁን ይህን ቪዲዮ የምትመለከተው አንድ ሰው እስኪ ያንተ የሆነ ነገር ንገረኝ፣ የተማርከው ትምህርት፣ ዓለምን የምታይበት መነጽር፣ ነገሮችን የምትወስንበት ሂደት፣ አንደበት፣ መንገድ፣ አለባበስ፣ ስርዓቶች፣ አስተሳሰብ፣ ኤቭሪቲንግ በምድር ላይ ከአውተር ወርልድ ወይም ውጭ ከሆነው ዓለም የሰበሰብከው ነው። እና ዛትስ ዋይ መውደቅ መነሳት የሚያስቸግረን፣ ቆምን ለአንድ ነገር መፋለም የሚያስቸግረን፣ እንዲሁም ደግሞ የግሌ የምንለው ዓላማ ያጣኑ ህይወት ላይ አንረካ ያልነው ሰዎች ምን ያስፈልጋቸዋል? የራሳቸው የሆነ ራሳቸውን የሚመለከቱበት የጥሞና ዘመን ያስፈልጋቸዋል። እንግዲህ ያስተውላችሁ ከሆነ ቅዱስ መጽሐፎቻችን ላይ ነቢያቶች ሊሆኑ ይችላሉ፣ ሐዋርያት ሊሆኑ ይችላሉ፣ የተለያዩ ሱሐባዎች ሊሆኑ ይችላሉ። የራሳቸው የሆነ የብቸኝነት ዘመን ነበራቸው፣ ወይንም ከአባታቸው ጋር የሚነጋገሩበት ቦታ ነበራቸው። እንደ ምሳሌ ሙሴን እንኳን ብንጠቅስ ወደ ተራራው ይወጣ ነበር አይደለ? ከዛ በኋላ እዛ ይቆያል፣ ትምህርትን ይቀበላል፣ እውቀትን ይቀበላል፣ ሕግን ይቀበላል፣ ከአምላኩ ጋር ይማከራል። በተመሳሳይ ሰውም የራሱ የሆኑ ቀናቶች አሉት፣ የራሱ የሆኑ ከራሱ ጋር የሚመካከርበት። ይህ ሀሳብ እውነት የኔ ነው ወይስ ዓለም ያስተማረኝ ነው? ተፈጥሮ ምን ይላል? ብዙ ጊዜ የፍቅር አጋሪ ጋር በራሴ የህይወት ጉዞዎች ላይ በስሜቴ ላይ ወይንም አደጋ ውስጥ ስትገባ ውሳኔ የምሰጥበት ሚዛን አእምሮ ውስጥ የተቀመጠው ነገሮችን አመዛዝኖ መደመር እኩል ይሆናል መቀነስ ብሎ የሚያመጣልኝ ውጤት በእኔ ማንነት መሰረት ያደረገ ነው ወይስ ራዌል ሲል ከሰማሁት ነው፣ እናቴ ስትል ከሰማሁት ነው፣ እገሌ ሲል ከሰማሁት ነው ብለን ራሳችንን አናላይዝ ማድረግ መቻል አለብን። በዚህ የጥሞና ወቅት ውስጥ፣ በዚህ በብቸኝነት ወቅት ውስጥ ማለት ነው። ያለበለዚያ ስንባክን ነው የምንኖረው። የሆነ ቋሚ የሆነ እንደ አለት የጸና ሚዛን አይኖረንም፣ እንደ አለት የጸና ምልከት አይኖረንም፣ ከኛ የተገኘ ነገር አይኖረንም። አብዛኞቹ ትራውማዎቻችን፣ አብዛኞቹ እኛን ዛሬ ያሰሩብን የበታችነት ስሜት የሚሰማን ጉዳዮች፣ አብዛኞቹ ሌሎች ሰዎች ላይ የምንፈርድበት ሂደቶች፣ ብዙ ነገሮቻችን ከልጅነታችን እስካሁን እስካለንበት ህይወት ድረስ ከኛ ውጭ የሆነ ዓለም ቤተሰብ ሊሆን ይችላል፣ ማህበራዊ ሚዲያ፣ ጋዜጣዎች፣ መጽሐፎች፣ ዋቴቨር ከኛ ውጭ የሆኑ ዓለሞች አሉ አይደለ? ከዛ መሰረት አድርገን የሰበሰብነው እውቀት የሰበሰብነው ማንነት ነው ደካሞች ያደረገን። ለምሳሌ አንድ ወጣት በአንድ ወቅት የሆነ ያውቃል፣ ጎበዝ አዋቂ ነው፣ የእግዚአብሔር ሰው የተገለጠለትን የተባለ ሰው ጋር ወይም አላሁ ወልይን የተባለ ሰው ጋር ሄድና አንተ በጣም ትልቅ ጸጋ አለ፣ አንተ በጣም ብዙ አቅም አለ፣ ነገር ግን መንፈሱ ይሄ ታላቅ ኃይል የያዘህ እጮኛ አድርጎ ነው እና ሴት አብረህ አትተኛም እስከዚህ ዕድሜ ወሲብ ያስቸግርሃል ሊባል ይችላል። ከዛ ኖርማል ማህበራዊ ህይወቱ ላይ ሲመለስ ድንገት እኮ ነው እዛ ሄደው ይህንን መረጃ የሰማው። የፍቅር ህይወት ያጋጥመዋል። እጅግ በጣም የሚወዳት ሴት ትኖራለች። ከዛ እሷ ጋር ቀርቦ ወደ ትዳርም ለመግባት አስቦ የሆነ ነገር ሊሞክር ሲል ኖርማሊ ብቻውን ሆኖ ሄልዚ ነው ባዮሎጂው ማለት ነው፣ ብልቱም ወዘተ ሊሆን ይችላል። ነገር ግን ልክ እሷ ስትጠጋው፣ ልክ ራቁቱን ሰው ሲያየው፣ ልክ እሷ በእጇ ከነካችው ሰውነቷ አካባቢ ልክ እሷን ጠጋ ሲል ወይንም ወደ ብልቷ ሲጠጋ ወንድነቱ ይጠፋል። በዛ ምክንያት ይበሳጫል፣ ዲፕረስድ ይሆናል፣ ይታመማል። ከዛስ ምን ይወስናል? እውነት ነው በቃ መንፈሱ እንደዚህ ስላለ እኮ ነው እጮኛ አድርጎኝ ያዘኝ። እጮኛ አድርጎ መንፈስ መያዝም አይገባውም፣ ይደነግጣል ደግሞ መልሶ። እጮኛ ማለት እኮ ትዳር እኮ ነው፣ ፍቅር እኮ ነው። ስለዚህ መንፈሱ ይገናኘኛል ማለት ነው። ለዛ ነው በህልሜ እንደዚህ የማየው፣ ሴት መንካት አልችልም ማለት ነው እያለ ወንድነቱን እያጣ ይመጣል። ለምንድን ነው? ለአውተር ወርልድ ይህን እንደ ኤግዛምፕል ሊያመጣ ነው። ዘዋይዝ ዋን ዘጉሩ ዋን ዘዋይዝ ማን የእግዚአብሔር ሰው ሁሉን የሚያውቅ ተብሎ ለሚጠራው በጣም 0.00 ምናምን ፐርሰንቷን ለሚይዘው አውተር ወርልድ ከኛ ኢነር ወርልዳችን የውስጣዊ ዓለማችን ውጭ ላለ ሰው በዚህ ጉዳይ ላይ እምነትን፣ ዙፋን፣ ስልጣን ስለሰጠው ነው። ዩአንደርስታንድ እንጂ ያ ሰው የተናገረው እውነት ስለሆነ አይደለም። ዘሞመንት ዓለም የሚሰጠንን የሚያስተምረንን ወይንም በህይወት ልምዳችን ላይ ያመጣነውን ነገር እውነት አድርገን ልክ ስንቀበለው በእኛ ላይ ስልጣን ይኖረዋል፣ ኃይል ይኖረዋል።
ወደ እምነት ይቀየራል። እምነቱ ደግሞ ባዮሎጂያችንን፣ ስነ ልቦናችንን፣ ማንነታችንን ራን ያደርጋል። በዛ ሰዓት ውጤቱን ጋዳዊ በሆነው እውነተኛ በሆነው ወይ ተጨባጭ በሆነው ወይንም ደግሞ በሚታየው ዓለም ላይ እናገኘዋለን ማለት ነው። ያኔ ሱፐርናቹራል እናደርገዋለን። በማይታየው ዓለም ላይ የሆነ የሚገዛን ነገር እንዳለ ልክ እንደዚያ በሌሎች ጉዳዮች ላይ ስራ ይሳካልሽም፣ አንተ መቼም ኮንፊደንት አትሆንም፣ አንተ መቼም የራስ ነገር አይኖርህም። በጣም ብዙ ቃላቶች አሉ ህይወታችን ላይ የተነገሩ። ወይንም ሰዎች ያዘኑልን መስለው ብዙ በረከት ይሰጡንና ከነሱ ቁጥጥር ውጭ እንዳንወጣ ምን ይሉናል አንዳንዴ። በዚህ ላይ ብቻ ነው ያንተ ድክመት እንጂ ይሄ ሁሉ እኮ አሪፍ ነው ምናምን ብለው ጥሩ ቋንቋ በሚመስል ነግረው ችግሩ ላይ ፎከስ አድርገን ሁኔ ከነሱ ስር እንዳንጠፋ የሚያደርጉበት ሂደት አለ። ፖለቲከኞች፣ ባለሀብቶች፣ እናትና አባቶቻችን፣ ፍቅረኛችን ለራሳቸው የግል ጥቅምና ዓላማ እኛን ከመጥላት እኮ አይደለም፣ እኛን ስለሚወዱን ወይንም ደግሞ ባይወዱንም እኛ ስለምናስፈልጋቸውና ግዴታ ለነሱ መሰረታዊ ስለሆንን የሆነ ስቴጅ እስከሚያልፉ ድረስ እነሱ ጋር እንድንቆይ ሲፈልጉ ራሱ በዚህ ደረጃ ቆንጆ በሆነ ቋንቋ ውስጥ ለራሱ አስረው ያስቀምጡናል እና ህይወታችን ላይ አስረው ያስቀመጡን፣ ገንዘብ እንዳናገኝ ያደረጉን፣ ማንነታችን እንዳናገኝ፣ ዩኒክነስ እንዳይኖረን፣ እንዳናንጸባርቅ፣ በከፍታ ውስጥ እንዳንቀለጥ፣ ጸሎታችን እንዳይሰማ፣ ለማመጸለይ እንዳለብን አድርገው ሼፕ የሚያደርገን የውጭ ዓለም ሆኗል። ዩሲ እመኑኝ፣ ይውላችሁ የድሮ ግብፃውያን ምን ይፈሩ ነበር መሰላችሁ? ግብፃውያን ማለት አሁን እዛ ጋር የምትመለከቷት ከሱዳን ጀርባ ካርታ ላይ ያስቀመጡልን፣ ያው ካርታው እሱ ነው ስላሉ እሺ ብለናል። እኛም የዋውሽን አንመረምርም። እዛ ያሉ የሆነ አባይን ገደባችሁ ብለው የሚጣሉን አይደለም የምነግራችሁ፣ ስለ ኢጂፕት ጥበብ ነው የምነግራችሁ፣ ዓለምን በገዛችበት ስለዚህ ሲቪላይዜሽን ላይ በነበሩ ነገስታት ነው የምነግራችሁ። ምናልባት የእናንተ ደምም በእርግጠኝነት 50% እነዛ ውስጥ ይገኛል። አንድ ያልሆነ ህዝብ የለም በነገራችን ላይ እና ላይክ ከጦርነት በላይ ከሞት በላይ የሚያስፈራቸው ምን እንደሆነ ታውቃላችሁ? የውስጥ ሰላም መቃወስ ነው የሚያስፈራቸው። አብዝተው ስለሱ ነው የሚጠነቀቁት። ለዛ ነው ዓለም ላይ ከዋክብትን መሰረት አድርገው ተፈጥሮን፣ ውሃን ስም የሚሰጡት ሁሉ ዩሲ ህይወትን የሚያረሰርሰው መርዳትን የሚገልጠው ምናምን ጋድ የሚሉ እኛ እንደምናስበው አሁን ልክ እንደ ሀብታም ቤት ጽድና አጥር እንዲሁም አበባ በእኩል ተከርክመን አንድን ነገር እንድንወስድ እንደተደረግ ነው ሳይሆን የሚያስቡት ጋድ ምናምን ሲባል እኛ እንደምናስበው የሆነ ሱፐርናቹራል የሆነ ወርልድ ምናምን ሳይሆን ከተፈጥሮ ጋር አታች ከሆነው ዓለም ነው መሰረት የሚይዙት። ዱ ዩ አንደርስታንድ ሚ? እንጂ ከአማካሪዎቻቸው አይደለም። ሰዎች ያማክሯቸው አያውቁም። ተፈጥሮዎች ናቸው የሚያማክሯቸው። ይቻለም እንዳትገባን ያው በብዙ ቅርጽ፣ በብዙ ታሪኮች፣ በብዙ ትምህርቶች፣ በብዙ ያውቁልናል በምንላቸው ሰዎች በኩል ያው በኩርኩም ተብለን ኤቭሪቲንግን ሰይጣን አድርገነዋል። ዛሬ ላይ ግድ የለም እና ከተፈጥሮ የመማር ሂደት ነው። የሆነ ሱፐርናቹራል ከሆነ ኃይል አይደለም ያን ነገር የሚያገኙት። ዩሲ ቁራ ምናምን ንስር ሲያሳዩአችሁ ቁራውን ማምለክ ንስሩን ማምለክ አይደለም። ቁራውን ያመልኩ ነበር፣ አይጧንም ያመልኩ ነበር የሚል በታሪክ እናውቃለን ባዮች በኩል የሚዘራ አሁንም ቢሆን ከአውተር ወርልድ ማለት ነው ይውላችሁ ዩሲ የእናንተ ካልሆነ ዓለም በኩል እናውቅላችሁ ያለን ከሚሉ ህግ አውጪዎች የሚዘራ እውቀት አይንዳችሁ። ከተፈጥሮ ነገሮችን መማር ያለባችሁ እና ምክንያቱም የውስጥ ሰላም ከተቃወሰ ያስጀመሩት ሲቪላይዜሽን እንደማይቀጥል ያውቃሉ። ንጉሱ የውስጡ ሰላም ከተቃወሰ ወይንም ንግስቷ ወይንም ህዝቡ አመጽ ያስነሳል። በተመሳሳይ የኛም የውስጥ ሰላም ሲቃወስ እኛ የምንፈልገው ዓለም አለ፣ ዓለም ደግሞ መከለክለን አለ። ያ ልጅ ለምሳሌ ወሲብን ማወቅ ፈለገ፣ ትዳር መመስረት ፈለገ አይደለ? ይሄ የእሱ ፍላጎት ነው፣ እሱ የሚያውቀው ዓለም ነው። ከውጭ የመጣ ሌላ ዓለም አለ። አንተ እኮ እንደዚህ ጩኛ አድርጎ ነው የያዘ፣ እንዲህ ማድረግ አትችልም ዩሲ። ከዛ ከቪዲዮም የሚቀበለው ዓለም አለ። እንደዚህ ካላረኳት እንደዚህ ሎት ኦፍ ኢንሴኩሪቲ፣ በጣም ብዙ በሽታ የተቀበልናቸው አሉ። ነገሮችን ግን ከተፈጥሮ አንጻር ማስኬድ መልካም ነው። ወደዛ መገለጥ ወደዛ ቅም ደግሞ የምንመጣው የራሳችን የሆነ የብቻ ጊዜ ሲኖረን ነው። ዓለማችንን ስንረዳው ነው። ተፈጥሯችንን ስንረዳው ነው። ፍቅር ላይ ከሆንም እገሌ ካስተማረው፣ እገሌ መጽሐፍ ላይ ካየነው፣ እገሌ ቪዲዮ ላይ ካየነው አይደለም። አብራን ያለችውን ሴት ልክኛ ዓለማችን እንደተረዳነው በብቸኝነት ውስጥ ዲግ አድርገን መሰረታችን እንዳገኘ ነው የእሷንም ዓለም መሰረት አድርገንላት ሁለቱን ዓለም ስንሸከም ነው እሷ ደግሞ ኃይል የሆነች በርታልኝ የኔ ጀግላ ውዱ ባለቤት እያለች ዙፋናችንን ከፍ የምታደርገው ዘውዳችን ሆና የምትቀጥለው እንጂ ከሌላ ቦታ የምታገኘው ዓለም የለም እሷ ላይ የሚሰራ። እንደዛ ከሆነ ፌክ ነው፣ ማስመሰሉም ይሰለችሃል፣ የጊዜ ጉዳይ ነው። በተመሳሳይ ስራ ላይም እንደዚሁ ነው ህይወታችን ላይ ችግር የሚፈጠርብን እና አንድ ሰው እንደው ምን አደረገ፣ በጣም ሳይንቲስቶች አሉ ሙጥቆች እና
በእነሱ ጀማዓ ላይ ሰው መፍጠር እችላለሁ ይላልና በፍጹም አንተ መቼም ህይወት ያለው ነገር አትፈጥርም ብሎታል። ከዛ በጣም ተበሳጭቶ 60 ዓመት ሙሉ ያንን ነገር ለማሳየት ይለፋል። ፋይናሊ ተሳካለትና በተለያዩ መንገዶች የሰው ልጅን ክሬት አደረገ የራሱ። ያ የሰው ልጅ ግን የማይሞት ሆኖ ነው የተፈጠረው። ህይወት ሰጠው፣ ግን ሞትን እንዳያገኝ አድርጎ ነው ያስገኘው ማለት ነው። ከዛ በኋላ አያችሁ አይደለ ክሬት አደረግኩት ብሎ ገና ልጁ ጽንስ እንዳለ አሳየው። በጣም ተደመሙ፣ ደስ አለው። ከዛ በኋላ እዛ ነገር ላይ መስራትም አቁም፣ ኢንተረስት አጣ። ከዛ በኋላ ያ ጽንስ እያደገ መጥቶ ሰው ሆነ። የመጨረሻ ሰዎችን የሚጠላ ሆነ። በየሄደበት ይገፋል፣ ፍቅር አይሰጠውም። ከኖርማሉ ማህበረሰብ ተፈጥሯዊ ስርዓት ትንሽ የተዛነፈ ነገር አለው፣ ይናቃል። መጨረሻ ላይ ፍቅርን በመፈለግ ዘመኑን በሙሉ ያባክናል። ከዛ ፋይናሊ መጥቶ ያንን ሰው ያስጨንቀዋል፣ ክሬት ያደረገውን ሰው ማለት ነው። ለምን ፈጠርከኝ? እገልሃለሁ፣ ያሳደዋል። ከዛ ፋይናሊ ኤቭሪቲንግ ይበላሻል። ለምንድን ነው የዛ ሰውዬ ያንን ነገር ክሬት የማድረጉ ወይንም አዲስ ግኝት ማስገኘቱ የልቡ መሻት አይደለም፣ ተፈጥሮ አይደለም፣ ከኢነር ወርልዱ የመጣ ፍላጎት አይደለም። አውተር ወርልዱ ወይንም ውጫዊ ዓለሙ ከተጋፈጠው አትችልም ካለው ትችላለህ ካለው ይሆናል አይሆንም ካለው ነገር ተነስቶ ፐርፐዝ የሌለው ወይንም ምክንያታዊነት የሌለው ስሜት ላይና የውስጥን ሰላም ማግኘት ሳይሆን ዓለምን የማስደመም ከፍተኛ ከሆነ ፍቅር የመነጨ። ስለዚህ አንድም ክሬት ካደረገው በኋላ አላስቀጠለውም፣ ችላለው። ያ ነገር ግን በራሱ አድርጎ የራሱን ዓለም ገንብቶ እሱን ራሱን ያጠቃው ጀመር። ልክ እንደዚያ ነው ህይወታችን ላይ ያሉ ችግሮች፣ ህይወታችን ላይ ያሉ ጉዳዮች እኛን መልሰው የሚያጠቁ። በልጅነታችን እኮ ብዙ ህልሞች ነበሩ። እነዛ ህልሞች ምን ነበር መሰረታቸው? አያችሁ፣ ጽሞና ያስፈልጋል፣ ጸሎት ያስፈልጋል፣ ወደ ተራራው መውጣት፣ ከእግዚአብሔር ጋር መነጋገር። ለብቻ ጊዜ የሚባለው ለዚህ ነው፣ እነዚህንም ጊዜዎች ለማጥራት ማለት ነው። ብዙ ህልሞቻችን እንዲሆናለው ስንል የሆነ ጀማዓችን ላይ እኛ የወረድንበት መምህራችን ሚሰራችን ያንቋሸሸን ፓርት ካለ፣ እንዲሁም ትምህርት ቤት ውስጥ የተሳቀብን ፓርት ካለ እሱን ለማከም የሚመነጭ ከአውተር ወርልድ የመጣ ነው እንጂ ከኛ ድምፅቱ ከኛ መልክ ከኛ ከተገኘንበት ማህበረሰብ ካለንበት አካባቢ ከተገኘንበት ዓለም እቺ ምድር ከምትባለው ከባዮሎጂያችን፣ ከፊዚክሱ፣ ከእምነቶቻችን፣ ከአመለከቶቻችን፣ ከቤተሰቦቻችን ከቤተሰቦቻችን ታሪክ መሰረት አድርገን የገነባነው ነገር ስለሌለን ነው። እንጀምራለን፣ ይፈርሳል። በጣም አሳክተኑ ደስታ አይመጣም፣ እረፍት አይመጣም። ሁሌ ፋይት ነው። በልባችን ጥላቻ አለ፣ ቅናት አለ። ነገር ግን እሱ ለማሸነፍ ነው ወይንም ያ ፊውል ስለሚሆነኝ ነዳጅ ስለሚሆነኝ ነው ከፍ ለማለት ብለን ስለምንጓዝበት ስሙን ቀየር አድርገናል አይደለ? ላይክ መታገል አለብኝ ማሸነፍ አለብኝ እንላለን። ነገር ግን ምንም ታግለን የምናመጣው ነገር የለም። ይኸውላችሁ ምድር ላይ ኤቭሪቲንግ እጃችን ላይ አለ። ነገር ግን ሁሉም ነገር የራሱ ጊዜ አለው፣ ዘመን አለው። ያ መንፈስ ወይንም ያ ኃይል ወይንም ያ ልታገኙት የምትፈልጉት ዓለም እናንተን የሚያሰለጥንበት ሂደት አለ። በዛ መንገድ ነው የምታገኙት። ስለዚህ ትዕግስት፣ ዕውቀት እና ተፈጥሯዊ ከሆነ ሶርስ የተገኘ መረዳት ወደ እምነት ይቀየራል። እምነት ደግሞ ኃይል ይሆናል ማለት ነው። መሰረቱ ይህ ነው። ስለዚህ ስለ ራሳችን ማወቅ፣ መረዳት፣ መመርመር፣ ኢነር ወርልዳችን በደንብ መረዳት፣ በለዶቻችን፣ አካላችን፣ ኤግዚስታንሳችን አይገርምም? ማንቀሳቀስና ስብና እንቀሳቀሰዋለን። ድምፃችን፣ የተገኘንበት ቤተሰብ፣ አመጋገባችን፣ ውስጣችንን ሰላም የሚያደርግልን ጉዳይ ከኛ የመጣ ነው ወይስ ከውጭ የተቀበል ነው? ምርቶቻችን እንዲሁ መቀበል አይደል? የሀገር ህጎቻችን እንዴት ነው ከሲስተሙ ጋር ሜትሪክስ ምናምን እንላለን እንኳን ከሱ ጋር ተስማምተን እየሰራን እታች ያሉትንም ህዝቦች ታግለን ስለማንለውጣቸው አሁን ታግዬ ለመለውጥ 2 እና 3 ዓመት ለፍቻለሁ። በጣም አዝናለሁ በዛ ጉዞዬ። ግን ለካ መንገዱ ነው ሂደቱ ነው። ታግለን ለመለወጥ ሳይሆን የነሱ ያሉበትን ዓለም አክብረንላቸው በሚገባቸውን መልኩ በልካቸው መስጠት። ምክንያቱም ግመሉን ወንዝ ዳር ወሰድ ነው አይደል? ውሃ ስለጠማው ውሃ ስጡ ቢል አስገድደን አናጠጣው። መጠጣት የሱ ድርሻ ነው። አቅጣጫ መጠቆም እንጂ አብረን በእገሌ ህይወት ላይ መጓዝ አንችልም። ሰው ግን ዓለም ላይ ያለውን ነገር ሁሉ እንዲገዛ ስልጣን ሰጥቶታል አይደል? በቅዱስ መጽሐፎቻችን ላይ። ስለዚህ በዛ መንገድ ትሬን እያደረግን እያለማመድን እየሰጠን አክብረን እኛ የዛ ሃይማኖት ተከታይ ባንሆን እንኳን ፈጣሪ ይመስገን እንዴት ነው ብለን አክብረን በፍቅር በአንድነት በሀገራዊ ፍቅር በሀገራዊ እውቀት በግለሰባዊ ማንነት እያደግን በሃይማኖታዊ ማንነት በማህበረሰባዊ እሴት አላስፈላጊ ቢሆን እንኳን
ለመጣል ሳንታገል፣ ለማንቋሸሽ ሳንታገል ያኔ ነው ጥላቻ የሚፈጠረው። ያኔ ነው ወገንተኝነት የሚፈጠረው። ያኔ ነው እኔ ልዩ ነኝ ልዩ አይደለሁም የሚለው። ይሄ ስሜት ሲመጣ ደግሞ ያንን ነገር ካለን ጥላቻ የመነጨ ዓላማ ነው የሚኖረው። ፋይናሊ ብናሳካው ራሱ ዙፋኑ ላይ ቁጭ ብንለው ያንን ነው የምናስፈጽም። ከዛ ጨረስን። ከዛ ህይወት ትርጉም ተጣባናለች። ከዛ በኋላ ፈላስፋ እንሆናለን። መሪነታችን እኛ ዝም ብለን ስልጣኑ ላይ ተቀምጠን ለአማካሪዎቻችንና ለምናውቃቸው ለአንዳንድ ሰዎች ሰጥተን አለማስጠልታ ከእግዚአብሔር ጋር ለመገናኘት እንጀምራለን። መጀመር የነበረብን ግን ገና በወጣትነታችን ነበረ። በጉብዝና ወራት እንደሚባለው ማለት ነው። ፈጣሪን አትርሳ እንደሚባለው ይሲ እና ይሄ እጅግ በጣም ሊገባን ይገባል። ያለበለዚያ ሰላም አናገኝም። ያለበለዚያ ቀውስ ውስጥ ነን፣ አመጽ ውስጥ ነን። ቢአንደርስታንድ እና የጎደለን ነገር የለም። የጎደለን ነገር የለም። በእውነት ይሄ የጨዋ ቃል የማጽናኛ ቃል አይደለም። አሁን እኮ እኔም እዚህ የተረዳሁትን ዓለም ላይ ለእናንተ መስጠት ስለማልችል የኔ ዓለም ነዋ። ግን አትሊስት እሱን የምታገኙበትን ወንዙ ጋር የምትደርሱበትን አቅጣጫ እየሰጠኋችሁ ነው። ስለ ወንዙ ጣዕም ስለ ውሃው ጣዕም እስካልቀመሳችሁ ድረስ አታውቁትም። እኔ ስለቀመስኩ ነበር የወሰድኳችሁ። ስለዚህ እናንተ ሞክሩት በራሳችሁ መንገድ እና በዝምታ ውስጥ ለተወሰኑ ጊዜያት ጠፋ ብሎ ፊዚካል ከሆነ ወርድ አይደለም አይምሯችንን በራሳችን መንገድ ከማሰልጠን ከተፈጥሮ ከማሰልጠን ከማህበራዊ ሚዲያ ከመጽሐፍ ሳይሆን ከተፈጥሮ ከማሰልጠን ከቤተሰቦቻችን ከባዮሎጂያችን ከእንቅልፎቻችን ሁኔታ ከሚሰማን ስሜቶች ወዘተ እያደረግን ራሳችንን መስራት መገንባት ያስፈልጋል። ከዛ ፊዚካል ወርዳችንን ደግሞ እናመጣውና የምንወዳቸውን ሰዎች በማግኘት በዛ መንገድ ውስጥ ጠቅልለን እናሳርፈዋለን ማለት ነው። ያኔ ዓለም ሰላም ይሆናል። በእውነት እናንተም እንደዚህ መኖር አለባችሁ። በጠቅላላው የሰው ልጅ ዓለምም እንደዛ ነው። እየፈረድኩ እኮ አይደለም፣ እኔ ልዩ ሆኜ አይደለም። ነገር ግን በሁሉም ሰው ልጅ ውስጥ የተቀመጠ ቅመም ነው። ዲያንደርስታንድ ይሄ ቤት በጣም እጅግ በጣም አማረ እንበል፣ ዋው አምፖሉ ቢያምር ብለው ሰዎች ስለ አምፖሉ ቢደነቁ፣ ስለ ሶፋው ቢደነቁ፣ ስለ ኢንቴሪየር ዲዛይኑ ቢደነቁ ያ ፓርት አይደለም አስደናቂ ጉዳይ፣ ወይም ያ ፓርት ልዩ ሆኖ አይደለም። ዩ ሲ ኤቭሪ ፓርት ልዩ ነው። እያንዳንዱ ብሎኬት፣ እያንዳንዱ ማዕዘኑ፣ አሰራሩ ገና ሲቆፈር ዩ ሲ የእያንዳንዱ ውጤት ነው ያንን ነገር የሰራው። ስለዚህ ዲፈረንት የሆነ ዘ ቹዝን ዋን የተመረጠው አልመሳያ የሆነ እገሌ የሚባል ሰው የለም። ኢቭን አይከኖችና ሲምቦሎች ራሱ ሰዎች የራሳቸውን አቅም እንዳያገኙ የሚሰሩ ከፍተኛ የሆነ እኛን እምነታችንና ታሪኮቻችን ላይ አታች ተደርገው የሚመጡ አደገኛ መንገዶች ናቸው። እጅግ በጣም ከባድ መንገዶች ናቸው። ሶ ላይክ ዲፈረንት ወርልድ ላይ አትፈልጉት። ያንን መሳያ ውስጣችሁ ፈልጉት። የሆነ የተለየ ኃይል የምትፈሩት የምትንቀጠቀጡለት አይደለም፣ የምትረዱት በስነ ስርዓት ንጹናችሁ እየገለጣችሁ እስከሚገባችሁ ድረስ ተፋልማችሁ የምታገኙት ዓለም መሆን አለበት። እስከሚገባችሁ ድረስ መታችሁ ተፋልማችሁ የምትፈልጉት ዲግ የምታደርጉት ዓለም መሆን አለበት። እግዚአብሔር ምን አለ? ምን ሊባል ተፈልጎ ነው? እውነት ያለው ይሄን እግዚአብሔር ነው ወይ? ውስጣችሁ ከተፈጥሯችሁ አንጻር ነው ኤቭሪቲንግን እየመረመራችሁ ወደ ከፍታ የምትመጡት። ይህን ለማድረግ ደግሞ የጽሞና ጊዜ ያስፈልጋል። ከዚህ ዓለም ራስን የማጥፋት ጊዜ ያስፈልጋል። ገባ? ከዛ ፊዚካላችን ብቻ ኤግዚስት ያደርጋል። ይሄ ማለት ምናምን ብትሏል እንዲህ አላችሁ እንዲገባችሁ ሲምቦል እንደዚህ መጣ። የሰው ልጆች አይምሯቸው እጅግ በጣም ትንሽ ስለሆነ ከሲምቦል ጋር አታች ሲሆን ፓወርፉል ስለሚሆንና የማሰብና ያንን ነገር የማመን አቅማቸው ከፍ ስለሚል ነው ያ ሁሉ የተፈጠረላቸው። ምክንያቱም ገና ተራው እንጂ እውነተኛው የሆነ መገለጥ ላይ አልመጣንም። ገና ዶሮ በማረድ ፍየል በማረድ ገሌ ቃል በመናገር ውስጥ መተት ድግምት የምንሰራ ገና ያለምንም መተትና ድግምት የምንፈልገውን ሁሉ ማምጣት የምንችል መሆናችን ላይ አልደረስም። እሺ አሁን ከዛ ዓመታት ስልጣን ላይ ነበረው በዚህ ምክንያት ነበር። ምንም አያስፈልገውም፣ ሰው በራሱ ሙሉ ነው እና ኤቭሪቲንግ ብዙ አወሳስባችሁ የምትሄዱበት ዓለም ውስጣችሁ ያለ ነው። ምንም አወሳሰብ አያስፈልገው። አሁን ይሄ ሉሲድ ድሪም የሚባል ነገር ታውቃላችሁ? ትዝ ይለኛል የዛሬ 6 ዓመት አንድ ወንድሜ ጋር በጣም ያስተምረኛል። እሱ ተሳካልኝ እንዲያርጌ ብዙ ለፍቶ ነው የነገረኝ እና እኔ ብዙ ለፍቶ አልሳካልኝ። አቦ የራሱ ጉዳይ ብዬ ተውኩት። ከዛ ሳላስበው ሆኖ አገኘሁት። እንደ ይህ ነገር በምታገል አይደለም እንዲህ ዓለም ላይ የሆነ ነገር የሚመጣው አልኩኝ። ከዛ ማህበራዊ ሚዲያ ላይ ባለኝ ጉዞ በህይወት መንገድ ላይ አላርና ባለኝ እንቅስቃሴ ላይ ብዙ ሰዎች እኮ ያዩዋቸዋል ከምታስቡት በላይ። ኢቭን ልዩ የሆኑ ሰዎች ያጋጥሟቸዋል። እንደዚህ እንደምታስቡት አይደለም ህይወት። በእናንተ ዓለም ብቻ አትመዝግባት። ህይወት እጅግ በጣም ግዙፍ ዓለም ናት። ከዋክብት እጅግ በጣም ብዙ አይደሉ? የእናንተ ከዋክብት አንዷ ናት። በእያንዳንዱ ውስጥ ብዙ ነገር አለ። ልክ እንደዚያ ማለት ነው። አንዳንድ እናውቃለን ስለ ዓለም የሚሉ ሰዎች ይመጣሉ። ዝነኛ እንድትሆን፣ ከፍ እንድትል፣ እንደዚህ እንድትሆን፣ እውቀት እንዲበዛ፣ እንደዚህ እንድታደርግ፣ እንዲህ እንዲላደርግልህ፣ እንዲህ ያስፈልግሃል።
በፍጹም ለምን እንዴ? እኔ የሰው ልጅን ህይወት ለምን መስታወት ላይ ተመልክቼ አውቃለሁ? የሆነ ነገር ጥዬ የሆነ ነገር አጫጭሼ ለምን ስለዛ ሰው ማወቅ ስፈልግ ቀጥታ አላውቅም? ጥገኛ የሆነ ዓለም ነው ማለት ነው። ያ ዓለም ይውላችሁ ያስሯችኋል። ከዛ እነሱ ሁሉ ያሉትን ራሳችሁ በጊዜ ሂደት ታመጣታላችሁ። ስለ እውነት ኢቭን አሁን እንደ ምሳሌ የሰጠኋችሁ ድረስ አይቻልም ይመስላችሁ እዛ ድረስ ሁሉ ትመጣላችሁ። በእውነት እና ቢኤ ዋይስ እሺ እንትናቱ እነዚህ ትልቅ መሰረቶች ናቸው፣ ደግ ናቸው፣ ትልቅ መሰረቶች ናቸው፣ ክፉ ናቸው ተብላችሁ የተቀመጡላችሁ ስርዓቶችና አካሄዶችን አመለካከቶችን በእናንተ ላይ አትሻሟቸው። እነዛ ሁሉ በእናንተ ላይ ስለሾማችኋቸውና እምነታችሁን ስለሰጣችሁ ነው እየሰሩ ያሉት እንጂ ህይወት ስላላችሁ አይደል። ስለዚህ ኢቭን ኢፍ የራሳችሁን አዲስ ዓለም መገንባት ትችላላችሁ፣ ህዝብን እንደዛ ኮንትሮል የምታደርጉበት ሁሉ። ሆኖም ግን አሁንም ቢሆን ይህን መንገድ መልካም አይደለም። ራሱን የገዛ ነው ዓለምን የሚገዛው እንጂ ዓለምን የገዛ ራሱን አይገዛም። ሁሌም በስጋት ውስጥ ይኖራል። ዱ አንደርስታንድ ሚ? እንደ ሙሴ አይነቱ ጀግና ሲመጣ በአንድ በትር ያስደነግጠዋል። በዛም አላምን ካለ በእጁ ነጭነት ያስደነግጠዋል። በዛም አላምን ካለ በውሃው ጉዳይ ያስደነግጠዋል። እንደዛም ሆኖ አምኖ ተመልሻለሁ ብሎ ሆዱ ባርባር ብሎ ተነስቶ ለበቀል ቢነሳ ባህሩን ከፍሎ ተሻግሮ እሱን በባህር ውስጥ ያሰምጣል። ዱ አንደርስታንድ ሚ? ያን ያህል ፓወርፉል የሆነ አቅም ይነሳባቸዋል ይሄኛውን መንገድ የተከተሉ ይመጣሉና። ስለዚህ ማንንም የመቆጣጠር ዓላማ አይኑሯቸው። እንደዛ አይደለም ህይወት፣ እንደዛ አይደለም መንገድ። እና ይህን ለማለት ነው። በቃኝ ደከመኛውን በቃኝ ተግብሩስ። ይሲ በቂ እኮ ነው። 2% ከሰጧችሁ ራሱ በቂ ነው። አሁን በምናገረው ጉዳይ ላይ እናንተ ወደ ከፍታ ወደ ኃይሉ ታመጡታላችሁ። ስለነበረን ጊዜ አመሰግናለሁ። ለቻናሉ አዲስ ሆናችሁ ይህ ቻናል እውነት ብቻ የሚነገርበት ቻናል ነው። እኔም ራውኤል እንድሪስ ይባላለሁ። ቻናላችንም ራውኤል አካዳሚ ይባላል። ነፃ የሆኑ እውቀቶችን፣ ነፃ የሆኑ መማከሮችን፣ ነፃ የሆኑ ሀሳቦችን ለማህበረሰቡ ለየትኛውም አይነት ለከፍ ላለውም ዝቅ ላለውም በገንዘብም በእውቀትም በመርዳትም በመንፈስም የሚቀርብበት እውቀትም መረዳትን ጥበብን የሚያገኝበት ቻናል ነው። ከዚህ ቻናል ጀርባ የሚመራ ደግሞ ሌላ ኃይል አለ። እሱ ደግሞ ራሱን ችሎ በጊዜ ሂደት እንደ ተቋም በታላቅ ስርዓት ውስጥ የሚገለጽ ይሆናል። በዋነኝነት ግን የዚህ ቻናል ስራው ይህ ነው። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ።